አባ ዴን ዴን ሰላም አሪፍ ልበል ትንሽ አንተ ዴን ነው አባት ሰላም እግዚአብሔር ይመስገን አለን። ሁሉም ነገር ያለ እሱ የሚሆን ነገር ምንድን ነው ይሄን እንዲህ ያደረገች? ድሮ በልጅነቴ እንደቆላቁ ስለአሞ የዳነ ቦታ ሐኪም ቤት ሄደህ አይተህ? ለሶስት ዓመት እንደዚህ ታች ከተማ ጣቢያ ተሰላሽተን ወደ ሆስፒታል ልከው አሁን ሰሞኑን ደግሞ ምን ይሄ ማከም ምንም አይችሉም ወይስ ምንድን ነው? በቃ እንደው ዝም ብሎ አጥቦ ማሸግ ይቻላል። ምን ሌላ ምን መፍትሄ የለም? ሌላ ምንም በቃ ከዚህ በፊት በምን ኬዝ ነው እንደዚህ የሆነው? ወርቄ ነው ወይስ ካብ እንደ የሰራ ነው ያለ ካብ ተፈናቅለው ኦኬ እንትን ብሎ ነበር ልጦ ነበር። ያ ቦታ ደግሞ ገጠርን ሕክምና ምናምን ብዙውን ጊዜ አያውቁትም። የሆነ ባህል ነገር ይጠቀሙና ይተውታል። በዛ የተነሳ እንትኑ በቃ ስር እየሰደደ እያመመ ቢያንስ ለ10 ዓመት ያህል አሞ ጋር በምንጭ ሆስፒታል 94 ላይ ሰርጀሪ ተደርጎ ነበር። ሰርጀሪ ተደርጎም እንደገና ከሌላ ቦታ ከዚህ ተቆርጦ የተለጠፈው ቆዳም አንድ ዓመት በኋላ ለራሴ ያው የገጠር ስራ ከባድ ነው ታውቃለህ። ክብደት ማንሳት አለ፣ ጫካ ውስጥ መግባት አለ፣ ሳር ማጨድ አለ፣ እንጨት መልቀም አለ፣ ከብት ማገድ አለና በዛ ጫካ ውስጥ ሲገባ ተሞጫጭቆ እንደገና ተነሳ። ከዛ በኋላ ያው በዛ ጊዜ ደግሞ ልጅነት ሰውነትም ስላለ በፉድም በምንም በቃ በምግብ ክምችት በጣም እንትን ያው ዝናውን እየጠበቅኩ ምናምን ሌላ ዲኖ ከ94 እስከ 96 ድረስ ከዳነ በኋላ እንደገና ደግሞ 2018 ላይ ያ ተፈጥሮ ቆዳው ስለተበላ መቋቋም አይችልም። ይሄ አሁን አንድ አለ ትክክል። ያ አሁን ድጋሜ ተነስቶ ነው ሲቃይ የሚያሳየው። ሐኪም ቤት ምንድን ነው ለዚህ መፍትሄ አሉ? ከሌላ ቦታ አሁንም ቆዳ ቆርጠን እንለጥፋለን ብለዋል። ግን ፈሳሽ ስላለው ቆዳውን ያበላሽብሃል አይዝም ብሎኝ በማሳጠብ ላይ ብቻ ነው እንዲቀር ነው አሁን ማሳጠብ በቃ በሁለት ቀን አንድ ማሸጉ ለኔ ምንም ለውጥ ሊያሳይልኛል። የተሻለ ሐኪም ቤት ዶክተሮች ምናምን አይተዋሉ ማለት ከዚህ ታርማሚ ሆስፒታል ውስጥ ሌላ የታየውበት የለም። እና ምክንያቱም የገንዘብ አቅም ያስፈልጋል። ወጣ ብሎ ለመታከም የገንዘብ አቅም ያስፈልጋል። ለአስተዳደሩም ላሳውቅ ፈልጌ ያገኝ አልቻልኩም። በደብዳቤ ሞክሬያለሁ። ጤና ቢሮዎችም አነጋግሬ ጤና መድን አዘጋጅተን በዛ ታከምበት ሰው ይፈታለን ብለዋል። ግን በዛም ሞክሬያለሁ። ምንም ለውጥ ላገኝ አልቻልኩም። አሁን የተሻለ ሕክምና ለማግኘት ያስፈልገው በጣም አንድ ሰው ያስፈልገኛል። ከጎነ ሰው የለኝም። ሁለት ደግሞ ገንዘብም ያስፈልጋል። በመጀመሪያ ደረጃ ሰው ያስፈልጋል። ይህን ጉዳይ ለማስፈጸም ለማስጨረስ የሚችል አንድ የራሱን የቻለ አቅም ያለው ሰው ያስፈልጋል። ሁለተኛ ደግሞ እግዚአብሔር እርዳታ ጋር ሆኖ ገንዘብም ያስፈልጋል። ያ ነው አሁን እኔ ሰውና ገንዘብ በማጣት ነው እዚህ አሁን ነጋዴ ነበርኩት። ያው የቤት ኪራይ ውስጥ ስላለው የቤት ኪራይም ሲከፍል ቤተሰቦች ልጆች አሉ። አዎ ልጅም አለኝ። ስንት ልጆች አሉ? 2 ልጆች አሉ። ባለቤቴም አለች። ባለቤቴ ጋር ተለያይተን ነው ያለነው። ባለቤቴ ጋር ነው ያለችው። ልጆቹ አሉ እዚሁ ከተማ እዚህ አይደለም ወደዛ ሸለ መስመር ነው ያለችው እና እኔ አሁን ብቻዬን ነው ያለው። ያው እንግዲህ እንደዚህ አይነት ሁኔታ የታመመ ሰው ይቅርና ትንሽ ሰውነቱ ተሳስል ሰው አይፈልግም። ሲጋ ለባሽ ከተማ ስለሆነ እኔ ስሜ ደራሽ ለወገን ይባላለሁ። በሌላ ቦታ ነው የመጣሁት። እንደዚህ አንዳንድ ሰዎችን እዚህ ከተማ አካባቢ ላይ የታመሙ ሰዎችን እየዞርኩ የጠየቅኩ ነው። ሚዲያ ላይ ነው የሚሰራውና ምናልባት በዚህ ያለብኩን አንተን አይቼ ነው እዛች ጋር ጦር አቁመን ሲወርጄ ገንዘብ መርዳት ሰው ባይችልም አንዳንድ ሰዎች ጋር ጠጋ ብለን የሰውን ችግር ስንካፈል መልካም ነውና ምናልባት አንዳንድ ሰዎች መርዳት ይሄን ቪዲዮ ሲያዩ ምናልባት ሊረዱ ይችላሉ። እዚህ የቀረጸ ልጅ ያለው ለዛ ነው። እኔ ካሜራማን ነው። አንዳንድ ሰዎችን እንደዚህ ወደ ሚዲያ ያቀረበን ሐኪሞችም አንዳንዴ እና ሚዲያ ላይ ስለሚከታተሉ ምናልባት ይሄን በሽታ ማከም የሚችሉበትን መንገድ ላንተ ለመፍጠር ብለን ነው ይሄን እየሰራን ያለ ነው። እግዚአብሔር ይስጣችሁ። ዘመናችሁ የተባረከ ይሁን። አሜን። ምንም ከዚህ በሽታ ከእናንተ ጋር የሚታበራ መከራ ጋር ማለት ነው። ሌላ ምንም የሚለው ነገር የለም። ራሴ ለፍቼ በደረቴ ምንም አይነት ስራዎች ያልመርጥ ያልሰራው
ስራዬን እዚህ ከተማ ውስጥ ያለው የአርባ ምንጭ ህዝብ ያገኛል። ከዚህ በፊትም እንደዚህ ቪዲዮ ላይ ያሰራ እነዚህ እነ ጄሊ ጋሞ የሚባሉት ታውቃለህ? አዎ አዎ። ጄሊ ምናምን አንድ መሳይ የሚባል የልማት ልጅ አለ ቲክቶከር። እነሱም ሰርቶ ታውቃለህ? አቢሲኒያ አካውንት ነምበርን ሰጥቼ ሊገባልኝ አልቻለም። ደግሞ የኢትዮጵያ ንግድ ባንክ አሁን መከፈት አለበት። በኢትዮጵያ ንግድ ባንክ አብዛኛው የሚጠቀመው በንግድ ባንክ ምንም አይነት የገባልኝ ባላንስ የለም። በቃ እንግዲህ እግዚአብሔር እንግዲህ የተሻለውን ጊዜ እስከሚያመጣ ድረስ እግዚአብሔር አካል እግዚአብሔር አንተን ያስብህ። እና ውድ የደራሽ ወገን የዩቲዩብ ቻናል ቤተሰቦች ይሄ ወንድማችን እንደሚታዩ ያው እዚህ አርባ ምንጭ ነዋሪ ነው። ዳዊት ከበደ ይባላል። የአርባ ምንጭ ህዝብ በደንብ ያገኛል። በብዛት እኔ የሚሰራው ሱቅ በደረቀ ነው። ዙሪያ ገበያዎችን እሰራለሁ። ግን አሁን ላይ ጎዳና ወጥቼ ነው ያለሁት። እጄ ላለው ገንዘብ በትንሹ ወደ 85,000 ብር እጄ ላለው መንቀሳቀሻዬን ሁሉ አጥቼ የተወሰነ ሰፈር ለሰፈር የሚያውቁ ነጋዴዎችም አስተባብሮልኛል። ወደ 6,000 ብር ብሎኛል። ግን እግዚአብሔር ይመስገን ያም ሁሉ በቂ አይደለም። አሁን ጎዳና ወጥቼ ሚካኤል በር ላይ ማማ ውስጥ ነው የሚኖረውና የተወሰነ አርባ ምንጭ ነዋሪዎች ቤተክርስቲያን የሚከታተሉ ያስባለሁ። ግን አሁን ከዚህ በሽታ ለመፈወስ አንድ የሰው ድጋፍም ያስፈልገኛል፣ የገንዘብ እርዳታም ያስፈልገኛል። ከውጭም ያላችሁ ከሀገር ውስጥም ያላችሁ ደጋግ ኢትዮጵያውያን አይደለም እዚህ ነዋሪ ይቅርና ከውጭ ለመጣችሁም እንደማትጨክኑ እርሶ አምናለሁ። እግዚአብሔር ጋር ሆናችሁ አሁንም ጎዳና ላይ ወድቄ ነው ያለሁት። ክፉ አይንካችሁ። ከጎኑ ሆናችሁ አሁንም ትልቅ እርዳታችሁ እጃችሁን እንድትዘረጉ እማጸናለሁ በፈጣሪ ስም። አይዞ ወንድሜና ይሄን ቪዲዮ የሚታዩ ሌላ ሰው ጋር መርዳት የሚችል ሰው ጋር ሼር ያደረጋችሁ ይሄን ቪዲዮ እንድታደርሱ ስል በፈጣሪ ስም በትህትና ይጠይቃችኋለሁ። የወንድማችን በዚህ አካባቢ ያለኩኝ እንዴት ታሞ ሰው ድንጋይ ራሱን እንቅፋት መጥቶ እንዴት እንደሚያም በእኛ ላይ ያው ሰው ራሱ ላይ ህመም ያየ ሰው ነው የሚያውቀውና በጣም እንደዚህ አይነት ህመም ተሸክሞ እና ያው ስራ በዚህ ሰዓት ሰው በዚህ ስራም አይቀጥልም። እንዲህ እግር ሆኖ ሰው ቤት መስራት አይችልም። ዞሮ መስራት ስለማይችል የእኛን እጅ የጠበቀ ነው እንትን ያለ ያለውና ስለዚህ ይሄን ወንድማችን መርዳት የምትፈልጉ ሰዎች የሱን አካውንት ከስር እናስቀምጣለን። አካውንትን 1000 67 እሺ 1000 67 11 922 ነው። 922 ስሚ ማን ነው? ዳዊት ከበደ ጊንጎ። ዳዊት ከበደ ጊንጎ ነውና 1000 67 11 922 እና እኔ ኪሴ ውስጥ ላንተ ትንሽ ዘርዣለሁ። አንድ 3000 ብር ነች። አሜን። ልጅም ካለ ልጆችም ባለቤትም ይባረክ። አሜን። የአብርሃም በረከት ወደ ቤታችሁ ይግባ። አሜን። ዘመናችሁ ይባረክ። እኔ ሌላ ምንም የሚለው ነገር የለም። እግዚአብሔርም ከሰው ልጅ የሚፈልገው ምስጋናን ብቻ ነው አይደል? ትክክል። እኔ አሁን ራሴ ወድቄ ያለው ሰው ነው። እናንተ ምንም የሚለው ነገር የለም። አይዞህ እኔ አባት አርባ ምንጭ ህዝብም ውጭም ሌላ ሀገርም ያላችሁ እባካችሁ አሁንም እርዳታ እጃችሁን እንዲዘረጉልኝ ነው። አዎ ሰዎች እኔ ምንም ሌላ ምንም የሚለው ነገር የለም። አንዳንድ ሰዎች ትናንትና ማንም ሰው መድረስ የሚችልበት ቦታ ለመድረስ ብዙ ራዕይ ያለ ሰው ነኝ። እኔ ዳዊት አንድ ቀንም የሰውን ተመኝቼ አላውቅም። ትዳርም ይበተናል ብዬም አስቤ አላውቅም። ሰርቼ ለተቀን እሑድን ጨምሮ የሚሰራ ሰው ነኝ። ግን ዛሬ ላይ የሰው መጫወቻ ሆኛለሁ። የሰው መሳቂያ መጠቋቋም ሆኛለሁ። ጎዳና ላይ ወድቄያለሁ። በእኔ የደረሰ በጠላቶቼም እንዲደርስ አልመኝም። ብቻ በምድር ላይ ማንም ይፈተናል። እቺ ምድር ክርስቶስን ፈትና ያለፈችበት ምድር ናት። እኛ ስጋ ለባሾች ደካሞችን እንዴት አብልጣ አትፈትንም? እና በእኔ የደረሰ ነገር በማንም ላይ እንዲደርስ አልመኝም። የኢትዮጵያ ሕዝብ እኔ ምንም የሚለው ነገር የለም። ሁሌም ከጎኔ እንድትሆኑ ብቻ ነው የሚለምነው። ምን ችግር የለም። እና ደግሞ ባለን ነገር መተህ እናግዛለን። እኔ ወንድም በርታ። እሺ እግዚአብሔር ደግሞ ፈጽሞ ይማሪ። እሺ እግዚአብሔር ፈጽሞ ይማሪ። እግዚአብሔር ፈውስ ላንተ ይሁን። እግዚአብሔር ከዚህ ደግሞ ፈጽሞ ጤናህን ይመልስ።
ስለዚህ አንዳንድ ሰዎች ይሄን ቪዲዮ እስኪ ማከም የሚችሉ እዚህ በዚህ በአርባ ምንጭ ዙሪያም እንዲሁ ሌላ ሀገር ያላችሁ እንዲሁ ስፔሻል ዶክተሮች ይሄን ቪዲዮ አይታችሁ ምናልባት እና በገንዘብም ከሆነ አንዳንድ ሰዎችን አሰባስበን ለእናንተ እናደርጋለን። ስለዚህ ይሄ ወንድማችን ማከም የምትችሉ ዶክተሮች እንደዚህ አይነት ስራ ላይ የምትሳተፉ እንደዚህ አይነት ስራ ላይ የሚሰሩ ይሄን ወንድማችን ይሄን ቪዲዮ የሚታዩ እባካችሁ ይሄን ቪዲዮ ወደ እናንተ ሲደርስ ይሄን አይታችሁ እስኪ ወደ በኢንቦክስም እንዲሁም በኮሜንትም ምናልባት ሀሳባቸውን እንድታስቀምጡ ስል በፈጣሪ ስም በትህትና ይጠይቃችኋለሁ። እና ደግሞ በገንዘብም ምናልባት ሰዎችንም አስተባብረን ቢሆን ይሄን ወንድማችን እናሳክማለን። ግን ዶክተሮች ጋር ይሄን ቪዲዮ ሼር አድርጉ። አንዳንድ ዶክተሮች ጋር ዶክተር አብይ ጋር በጣም መልካም ብዙ ህፃናትን ያከመ ያለ ወንድማችን እሱ ደግሞ ከሱ ጋር ብዙ ሰዎች ስለሚታወቁ ይሄን ቪዲዮ ለአብይም ሌላ ዶክተሮችም እስኪ ሼር ያደረጋቸው ቪዲዮ አድርሱ። ከልብ አመሰግናለሁ። ለጊዜው ስልክ የለኝም። በዚህ ላይ ተጨማሪ ሀሳብ የሚነግረው ነገር እኔን ለማግኘት የፈለጋችሁ ሚካኤል ቤተክርስቲያን ፊት ለፊት ላይ አልጠፋምና ሚካኤል ቤተክርስቲያን እኔን በአካል ማግኘት የሚፈልጉ ለጊዜው ስልክ የለኝም። ስልክን ተቸግሬ ሸጫለሁና ለአንዳንድ ነገር ፈልጌ ስልክን ስለሸጥ ስልክ አጋጣሚ እስከማገኝ ድረስ አሁን አብዛኛው ሰው ስልክ ነው የሚገናኘውና ስልክ የለኝም እና እኔን በአካል ለማግኘት በዚህ ጉዳይ የፈለጋችሁ ሚካኤል ቤተክርስቲያን በር ላይ ዳዊት ከበደ ብላችሁ ከጠየቃችሁ ማግኘት ትችላላችሁ። እዚህ ቤተክርስቲያን በር ላይ ነው አርባ ምንጭ ያለው። ምን ችግር የለም። እናም ስልክ እዛ ቻናላችን ላይ ስላለ ሰዎች ሲደውሎ ሲጠይቁ የመጣን ደግሞ አንተን ከዚህ ህይወት የማውጣት ስራ የምንሰራ ይሆናል። እግዚአብሔር ደግሞ ጨርሶ ይማሪ ወንድሜ። ጌታ ካንተ ጋር ይሁን። አሜን አሜን። እሺ ቻው።